መጥፎ አይደለም ባንቺ ምክንያት ከደረሰብኝ መከራ ይልቅ ባንቺ ምክንያት 16 ዓመት ሙሉ ያጣሁት ልጄን ያገኘኋት ነው ማስብ ከዚህ በኋላ አንቺ ራስሽን ችለሽ ኑሪ እኔም ራሴን ችዬ እኖራለሁ እሺ አመሰግናለሁ ስሚሆንሽ ከዛ በፊት የወሰድሽው ወርቄ አንዲትም ሳታስቀሪ እንድትመልሽልኝ እፈልጋለሁ አሁን ለምን እንደፈለግሽኝ ገባ ግን ሙከራሽ አልተሳካ ሜላት እርግብ እኔንም ሸውዳኛለች ወርቁን ይዛ ጠፍታለች ባዩሽ እኔው ምንም አይነት ቀላል ወርቄን ነው ፈልገው ወርቄን እንድትሰጪኝ ብቻ ነው ፈልገው እኔ እውነቱን ነው ነገርኩሽ ቤቴን ማስፈተሽ ትቻለሽ ካልፈለግሽም ደግሞ እኔን ማሳሰር ትቻለሽ ለፖሊስ መጠቆም እንደፈለግሽ ትቻለሽ የማን ልጅ ነሽ ብዬ ብትጠይቅ የአባቴ ሳይሆን የባዩሽ ልጅ ነኝ ብል ነው የሚቀልኝ እርግብ አትንጂ እባክሽ አንዳንዴ እንደውም ሳስበው የአባቴ ሳይሆን ያንቺ ደም በውስጥ ያለ ነው የሚመስለኝ እሱ ደግሞ ምን ማለት ነው ክፋትሽን ልቅም አድርጌ ነው ያስኩልሽ አንቺ ቤት ሸውደሽ ሞተሻል የምን መሽዋወድ ነው የምታወሪ ከሜላት የሰረብሽውን ወርቅ በጠቅላላ እንድትሰጪኝ እፈልጋለሁ እኔ ደግሞ ምንም ወርቅ አላየሁም እያልኩሽ ነው ስለዚህ ማሞት ፈልገሻል ማለት ነው አክስቴ እርግብና ባዩሽ ተፋጠጡ ከረጅም ጊዜ በኋላ እንግዲህ እርግብ ባዩሽን ማግኘት ፈለገች ማለት ነው እናም ደግሞ እንግዲህ መቼም አንቺ አባትሽ ልጅ ባባትሽ የወጣሽ አትይኝም ባንቺን የወጣሁት እንደውም ካንቺ የወጣው ሁሉ ይመስለኛል በማለት እንግዲህ እርግብ እንግዲህ አሁን ላይ ባደረገችው ነገር ሁሉ ተጸጽታለች ምክንያቱም እርግብ እንግዲህ ነገራቶችን ሳታስብበትና በደንብ አድርጋ ሳታውቅ ነበር ወደዚህ ነገር ውስጥ ዝፍቅ ብላ የገባችው እናም እንግዲህ አሁን ላይ እንዴት ብዬ ነው የምወጣው እንዴት ብዬ ነው የምንቀሳቀሰው በማለት እጅጉን በጣም በስቀቀን ትኖራለች ማለት ነው ምክንያቱም እንግዲህ ወይዘሮ ባዩሽ እንግዲህ ባቀነባበረችው የወንጀል ሴራ እንግዲህ አሁን ላይ እርግብ ነፃነቷን አታ እንግዲህ ከሜሮን ጋር እንግዲህ ከአንዲት ከሴተኛ ዳሪ ጓደኛዋ ጋር ተቀምጣለች ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ ባላችሁበት ሰላማችሁ ይብዛ ኖላዊ ድራማ ክፍል 99 ተለቀቀ እንግዲህ በጉጉት ስንጠብቀው የነበሩት ፓርቶችንም እያየናቸው እየተማርንባቸው እንገኛለን እናም እንግዲህ ወይዘሮ ሜላት እንግዲህ ባዩሽን እንድትመጣ ወደ ቤቷ ተጠራታለች አጣርፋ ማለት ነው እናም እንግዲህ ባዩሽ ወደ ሜላት ጋር በመሄድ እንግዲህ ሜላት እንግዲህ ሁሉንም ትውስቷ እንደተመለሰላት ሰርፕራይዝ አደረገቻት ወይዘሮ ባዩሽ እጅጉን በጣም ደነገጠች መጀመሪያ ላይ እንግዲህ የሌባ አይነ ደረቅ ናትና እናም እንግዲህ ሁሉንም ነገር አስታውሳለሁ በዚህ ጉዳይ እንግዲህ አንዳንዴ ማስታወሴንም ሳላስታውስ በቀረው ሁሉ ብዬ ተመኘው ስትልም ለምን ስትላት እንግዲህ ባመኑት ሰው መከዳት ምን ያክል እንደሚያም እንግዲህ አወቅኩት ባንቺ ይህን ሁሉ ችግር እንግዲህ የፈጠርሽው ያንቺ እጅ አለበት ሁሉም ነገር ላይ የመታሽኝ እርግብ የወንድምሽ ልጅ መሆኗን እያለች እንግዲህ ብዙ ሌላም ነገር በማለት ወይዘሮ ሜላት እንግዲህ ለባዩሽ ትነግራታለች ባዩሽም እንግዲህ ከሆነና ካወቅሽውማ በቃ ደዊና ለፖሊስ አስይዥኝ አሳስሪኝ በማለትም እንግዲህ የሌባ አይነ ደረቅ ሆና አባት እንግዲህ ተመልክተናታል ማለት ነው ባዩሽ እንግዲህ ባደረገችው ነገር ምንም አልተጸጸተችም አሁን ላይም ሜላትን እንዴት አድርጋ መቅበር እንዳለባትና ከሜላት በፊት እንግዲህ ፍቅሯን እንደነጠቀቻት ነው አሁን ላይ ደግሞ በፍቅሯ ማካካሻ ገንዘብ ነው የምትፈልገው ከሜላት ማለት ነው እናም እንግዲህ በጣም በሚያሳዝን ሁኔታ ወይዘሮ ሜላት እኔ አንቺን ለፖሊስ አላሳስርሽም አሳልፌም አልሰጥሽም ግን ከዚህ በኋላ አልደርስብሽም እንዳትደርሽብኝ ብዙ ክፉና ደግ ነገሮችን አብረን አሳልፈናል እኔና አንቺ እና እኔ ያንን ነው የማስታውሰው አሁን ያለሽበትን አይደለም በማለትም እንግዲህ ወይዘሮ ሜላት ለባዩሽ እንግዲህ ነግራታለች ማለት ነው እናም እንግዲህ ጓደኛ ማለት የጓደኛ ጥግ ማለት እንግዲህ አሁን ላይ የነበረበትን ወይንም አሁን ላይ ለተከሰቱት ክስተቶች ሳይሆን በፊትና ድሮ ምን አይነት ጓደኛሞች እንደነበሩና ምን አይነት ጊዜያቶች እንዳሳለፉ እንግዲህ በደንብ አድርገን ያው የጓደኝነት ጥግን እንዴት አድርገን ማስታወስም ወይንም ደግሞ እንዴት አድርገን ጓደኞቻችንን መራቅም ሆነ ማቅረብ መወንጀልም ሆነ እንግዲህ መራቅ እንዳለብን ወይዘሮ ሜላት እንግዲህ አሳይታናለች ይህ ድራማ እጅጉን በጣም አስተማሪ ነው እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ልጆቿ አያውቁም ከሃና በስተቀር እናም እንግዲህ ሃና ደግሞ እንግዲህ ወይዘሮ ባዩሽ እንግዲህ ከሷ ጋር አብረው ሆነው እየሰሩ ያሉትን ሰዎች እንግዲህ በፎቶ ማስደግፋ እንግዲህ
የእሷ ግራ እጅና ቀኝ እጅ ናቸው በማለትም እንግዲህ በዚህ መሀልም እንግዲህ የሞተ ሰውም እንዳለ በደንብ አድርጋ ሀና ለእናቷ ጠንቅቃ አሳውቃታለች ማለት ነው። ወይዘሮ ሜላት እንግዲህ አሁን ገና ጫወታው ጀመረ ብላለች እንግዲህ ወይዘሮ ሜላት ማለት ነው። ነገር ግን ባዩሽ ስትመጣ አጠገቧ ምንም ክፉ የተናገረቻት ነገር የለም። ግን የወሰድሽውን ወርቄን አንድ ብለሽ መልሺ ብላታለች። እኔ ጋ ወርቁ የለም፣ እርግብ እኔንም ጉድ አርጋኛለች፣ ከርታኛለች። እናም እንግዲህ ወርቁ እርግብ ጋ እንጂ እኔ ጋ አይደለም። እርግብን ደግሞ የት ትኑር የቱንም ማቀው ታሪክ የለም። ከፈለግሽ ግን ነይና ቤቴን በፖሊስ ማስፈተሽ ትችያለሽ በማለትም እንግዲህ አይኗን አፍጣ እንግዲህ በኮንፊደንስ ባዩሽ እንግዲህ ሜላትን ተናግራታለች ማለት ነው። እናም እንግዲህ ሄድኩኝ ብላ ያው ስልክ ስትደዋውል እንግዲህ እርግብ ስልኩን አንስታላት እንግዲህ ከእርግብ ጋር ተደዋውሏል ማለት ነው። እናም እንግዲህ ሊገናኙም ተቀጣጥረዋል። መለስ ስትልና እንግዲህ ለወይዘሮ ሜላት እርግብ አሁን ቀጥራኛለች እና እንግዲህ ወርቁን ከእሷ ላይ ተቀብዬ አመጣልሻለሁ ብላታለች። ነገር ግን ወይዘሮ ባዩሽ እንግዲህ ወይዘሮ ሜላትን አዘናግታ የምትፈልገውን ነገር እንግዲህ ወደ ራሷ ማድረግ እንጂ የምትፈልገው ወርቁ እጇ እንዲገባ እንጂ የምትፈልገው ለወይዘሮ ሜላት ልትመልስላት አይደለም። እናም እንግዲህ በሌላ በኩል ደግሞ ተምቹና እርግብ እንግዲህ አሁን ላይ ተምቹ እርግብን ሊያያት አይፈልግም። ምክንያቱም ብር ስለሌለው ማለት ነው። እርግብ ደግሞ የምትፈልገው እሱን እንደ መሰላል መወጫጫ እና መውጫ መሄጃ ነው የምትፈልገው ከሀገር እንዳወጣት። እናም እንግዲህ ሊያግዘኝም ሊረዳኝም የሚችለው አንድ እሱና እሱ ብቻ ነው በማለት እንግዲህ በተደጋጋሚ ብትደውልለትም እንዳትደውይልኝ፣ ልረዳሽም ላግዝሽም ላገኝሽም አልፈልግም ብሏት ነበር። ነገር ግን ከልመና በኋላ ተገናኝተው እንግዲህ ሊያወሩም ችለዋል ማለት ነው። ነገር ግን አሁን ላይ እንግዲህ ተምቹ ያለበት ሁኔታ በጣም ነው የሚያሳዝነው። ምክንያቱም እንደ ቀልድ እንግዲህ የሀናን ፎቶና መስቀል መልሳለሁ ብሎ እሱ ያላሰበው ጣጣ ውስጥ ፍቅር ውስጥ እንግዲህ ተዘፍቆ ገብቶ ነበረ። እሱ እሷን በፈለገባት ታይም ደግሞ እሷ ልትገኝለት አልቻለችም እና አሁን ላይ እሱም እንግዲህ ተስፋ ቁርጥ አድርጎ እሷን እርግፍ አድርጎ ትቷታል ማለት ነው። በተራዋ ደግሞ እንግዲህ እሷም እንግዲህ እሱን አፍቅራው ሳይሆን ነገር ግን ከሀገር የምትወጣበትን መንገድ እንዳመቻችላት እንግዲህ እንደ መሰላል መጠቀም ትፈልጋለች ማለት ነው እርግብ። ተምቹ ግን እንግዲህ እሱ በውሸት ነው የቀረባትም። ይህንን ነገር እንግዲህ እንደዋሻትም እንዴትስ ብሎ መናገር እንዳለበት ድፍረቱም እንደሌለው እንግዲህ ውስጡን አሳምኗል ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ እርግብ እንግዲህ ከዛ ሀገር ቢያወጣኝ ብዬ እያለች እንግዲህ አብራት ያረፈችባት እንግዲህ አንድ ሜሮን የምትባል እንግዲህ ሴተኛ አዳሪ ጓደኛ አለቻት ማለት ነው። እንዴት ነው የሚያወጣሽ? ኦኬ ገላሽን ሽጠሽ ነው ወይ በማለትም ነበር እንግዲህ ስትላት የነበረው። አይ እኔ ገንዘብ ነው እንጂ የምሰጠው ብቻ እሱ እኔ መውጣበትን መንገድ ያመቻችልኝ እንጂ ከሀገር መውጣበትን ያው የፈለገውን ያክል ገንዘብ እሰጣለሁ ስትል እንግዲህ ሜሮን እኔ እዚህ የዳቦ መግዣ አጥቼ እየተሰቃየሁኝ ከማንም ሰው ጋር አንቺ ለካ ብራለሽ ማለት ነው። ምንድን ነው የሰራሽው እርግብ? በራሴ መንገድ እንግዲህ አጽንቼ እደርስብሻለሁ በማለትም እንግዲህ ሜሮንም እንግዲህ አይኗን ጥላባታለች ማለት ነው እርግብ ላይ። እናም እንግዲህ ሀናም እንግዲህ እናቷን ጥንቃቄ እንድታደርግና ወይዘሮ ባዩሽን ወደ ሕግ አሳልፈን እንስጣት ብትልም ወይዘሮ ሜላት ግን ለሕግ አሳልፌ ባዩሽን አልሰጥም ብላለች። እናም እንግዲህ እሱማ እኮ እማዬ ብለሽኛል፣ በእኔና በባዩሽ ውስጥ ማንም ሰው እንዲገባብን አልፈልግም ብለሻል። ነገር ግን እሷ ሰው አደገኛ ናት፣ ብቻዋን አይደለችም፣ ከበስተጀርባ የሚያግዛት ሰዎች አሉ ብላም እንግዲህ ተናግራለች ማለት ነው። እናም እንግዲህ እርግብና ባዩሽ እንግዲህ ተቀጣጠሩ ሊገናኙ። እርግብ እንግዲህ አሁን ላይ ወርቁን ቤትም ትታ አልሄደችም። ለተምቹ እንግዲህ ወርቁን ያው እሱ ምን እንደሆነ ምን እንዳለው ከፍቶ ባያይም ግን በሰጠችው የእጅ ቦርሳ ውስጥ እንግዲህ የወይዘሮ ሜላት ወርቅ አለ ማለት ነው። እኔ እንግዲህ አክስቴ ጋር እየሄድኩኝ ነው፣ ምንም ልሁን ምንም እንግዲህ ብቻ መሄድን ወደ አክስቴ እወቅልኝ ብዬ ነው የመጣሁት። ነገር ግን ይህንን እቃ አንተ ያዝልኝ፣ እኔ ይዞ መሄድ አልፈልግም ብላ እንግዲህ አክስቷ ጋር እንግዲህ ተፋጠዋል ማለት ነው። ወርቁን ስትል ወርቅ እንደማታውቅና እንዳላየች እርግብ እንግዲህ በፊት እሺ አክስቴ እያለች ነበር የምትታዘዛት። አሁን ላይ ግን
እንግዲህ እንደሷው እንግዲህ በጣም አይን አውጥታ እንግዲህ እኩል በኩል እየተመላለሱ ይገኛሉ ማለት ነው። እንግዳውማ ካልሽማ በማለት እንግዲህ ወይዘሮ ባዩሽ እንግዲህ እርግብ ላይ እንግዲህ ሽጉጥ ደቅናባት ነበር እንግዲህ የክፍል 99 የተጠናቀቀው ማለት ነው። እርግብ ላይ እውነትም ተተኩስባት ይሆን? እንዲሁም ደግሞ ለምን ተስኖት እንግዲህ ና በጣም ጥሩ ስራ አለ ብዙ ብር የሚያስገኝ ብላም እንግዲህ ነግረዋለች፣ ደውላለታለች ማለት ነው። እርግብ ላይ ምን ተወስንባት ይሆን ወይዘሮ ባዩሽ? ባዩሽ እንግዲህ በጣም ክፉና አደገኛ ሰው ናት። የሰው ህይወት ቢቀጠፍ ምንም ደንታም አይሰጣትም እና አሁን ላይ እንግዲህ ከስንት ጊዜ መበሻሸቅ በኋላ እርግብን አግኝታታለች እና ምንስ ተወስንባት ይሆን? ውድና የተከበራቸው አድማጭ ተመልካች ቤተሰብ እርግብ እንግዲህ በሰላም የምመለስ ይመስለኛል ብለዋለች ለተምቹ። በሰላም እንድትመለሽ መልካም ምኞቴ ነው በማለት እንግዲህ የሰጠችውን እቃ እንግዲህ እሱም አቅፎ ይዞ ነው እርግብም ወደ አክስቷ ሄደችው። አክስቷም እንግዲህ በሽጉጥ ተቀብላታለች። ትተኩስባት ይሆን ወይንስ ወርቁን እስክሰጣት ይሆን የምታስፈራራት? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንግዲህ ኖላዊ ድራማ እንዳመረበት ይገኛል። በሌላ በኩል እንግዲህ አቶ መስፍን እንግዲህ አቶ ኖላዊንና አሲርን ሲያመሰግናቸውም እንግዲህ ተመልክተናል ማለት ነው። አቶ ኖላዊንም እንግዲህ አይዞህ እንዳትፈራ፣ ምንም ቢሆን ሀና ያንተ ልጅ ናት፣ እኛ ወለድናት እንጂ አላሳደግናትም፣ ልጅህ ነች በማለትም እንግዲህ ይነግሩታል ማለት ነው። እንኳን አሁን ላይ ቤተሰቦቿ መሆናችሁ ተረጋግጦ ያኔ ድሮ ለራሱ ልቧ እናንተ ቤት እኮ ነው ብለው እንግዲህ አቶ ኖላዊም ስጋት አድሮባቸዋል ማለት ነው። እናም እንግዲህ ሀናንም እንግዲህ አቶ መስፍን አነጋግሯታል። ሀናም ምንም ይሁን ምንም አሁን እማዬ እስክትረጋጋ እንጂ እኔ ህይወቴም አለሜም አባቴ አባዬ ጋር ነው የምኖረው በማለትም እንግዲህ አስጠንቅቃ ነግረዋለች። አቶ መስፍንም እንግዲህ ለምናሴና ለሰላምዬ የሚደረግላቸው ነገር ሁሉ እዚህ ቤት ውስጥ ኃላፊነት እንዳላቸው ሁሉ አንቺም ኃላፊ ነሽ በዚህ ቤት ውስጥ በማለት እንግዲህ መብቱን ሰጥቷታል ማለት ነው። እናም እንግዲህ እኛ ግን አባትሽ ጋር ብትሆኚ ደስ ይለናል፣ ነገር ግን ሰላምና ምናሴ ግን ይህንን ሀሳብሽን አይቀበሉም፣ እዚሁ አንድ ላይ አንድ ቤት እንድትኖሩ ነው የሚፈልጉት በማለትም እንግዲህ አቶ መስፍንም እንግዲህ ለልጁ ለሀና ነግሯታል ማለት ነው። ሀናም እውነቱን ልንገርህ ከአንተና ከማዬ ምናሴንና ሰላምዬን በጣም ነው የምወዳቸው በማለትም ትነግረዋለች። ብቻ እንግዲህ የክፍል 99 የኖላዊ ድራማ እንዲህን ተመልክተናል። ቀጣይ የሚለው ደግሞ አብረን የምንመለከት ይሆናል። እስከዛው ድረስ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ቤተሰብ አበረታቱኝ። ባይ ባይ።